ኢየሱስ ላይ አትፈርበት። ስለኛ ብናወራ የሚያሳፍር ብዙ ጉዳይ። ልብስ ከሸፈነን ይልቅ እግዚአብሔር የሸፈነን ይበልጥ። ያ ሰውዬ በሕግ ተከልክሎ ነው ሴትይቷ ላይ እጁን የሚጠቁሙ። ለምጻም መብላት ይችላል፣ መጋበዝ ይችላል፣ ቸርች መግባት ይችላል እንዴ? አይችልም። ትንሽ ብር ስላለው ምን ብሏል? ያለ ሕግ ገብቶ የሱ ለሆዱ ነው፣ ያቺ ግን ለክብሩ ነው። ኢየሱስ ያድናል። ሃሌሉያ። ዛሬ አዲስ ነገር ይሆናል። ኢየሱስ ጌታ ነው። ምን ልትሰጠው ተዘጋጅተሃል? በሉት። ምን ልትሰጠው ተዘጋጅተሃል? ኢየሱስ ጌታ ነው። እሺ 7:37 እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታብስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግር ነገር አለኝ። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተተወለት ይመስለኛል አለ። እርሱም እውነት ፈርድሃል አለው። ዛሬ ብዙ ተትቶልህ ነው በሉ እስኪ አሜን። ዛሬ ምን ተትቶልህ ነው? ብዙ ተትቶ በምህረቱ ፊት ነው የቆምከው በሉት እስኪ። በምህረቱ ጌታ ፊት ስንሆን በሉት እስኪ ጌታ ፊት ተትቶልን እንጂ ተትቶልን ሌላ ነገር አያቆመንም። ሌላ ነገር አያቆመንም። ኢየሱስ ጌታ ነው። ይሄንን ቃል ሁሉ ጊዜ ያነበዋለሁ። ነገር ግን ሁለቱንም ሕግ ይከለክላቸዋል። ሁለቱንም ምን ይከለክላቸዋል? ሕግ ይከለክላቸዋል። ሕግ ያቺ ዝሙተኛ ከሆነ ተቀጥቅጣ ምን ትበል ይላል? ትሙት ይላል። ሰውየውን ደግሞ ሕግ ይከተክተዋል። ምን ስለሆነ? ለምጻም ስለሆነ። ማቴዎስ ላይ ታገኙታላችሁ። ለምጻሙ ምን ይለዋል? ስምዖን ይለዋል። ኢየሱስ ጌታ ነው። ሰውየውንም ደግሞ ከደጅ ውጭ አውጥቶ ከኬት ነው እንደውም ከሀገር ውጭ አይደል? ከአካባቢ ምን ከከተማው ምን ወጣ አድርጎ ምንድነው የሚያስቀምጠው? ዛሬ ወደ ከተማ ያስገባ ጌታ ነው በሉት እስኪ። እኔ የዚች ሴት ኳሊቲ ሳየው አንድ ነገር ነው የከበረ ነገሯ። አንደኛ ሽቶዋን ምን አድርገዋለች? ስትቀባ የሚስበው ነገር አለ። ምን የሚለው ነገር አለ? መልካም ሽቶ የተቀባ ሰው አይስብም? ይስባል አይደል? ስባ ነው እኮ ከሷ ጋር ሰዎች የሚያሳልፉት። የምትስብበትን ነገር አመጣችና ለክርስቶስ ሰበረችው። ዛሬ የሚስበው ነገርን ትሰብርለታል። ዛሬ ለክርስቶስ ታደርግለታል። ነገርህን ለክርስቶስ ትቀይረዋል። ወደ ክርስቶስ ትቀይረዋል። ሃሌሉያ። መጽሐፍ እንደሚል ያ ያላትን ነገር እግሩ ስር አመጣችና ጠረገችው። ኢየሱስ ጌታ ነው። አንተ ክብር ኢየሱስ ይሆናል። አንቺ ክብርሽ ኢየሱስ ይሆናል። እናንተ ክብራችሁ ኢየሱስ ይሆናል። እናንተ ነገሮቻችሁን የሚያከብር ኢየሱስ ይመጣል። አለኝ የምትለውን ነገር አመጣችና ጸጉሯን ምኑ ላይ ያደረገች? እግሩ ላይ። ኢየሱስ ጌታ ነው። ሃሌሉያ። በጣም የሚያስገርመው አለኝ የሚለው በጠቅላላ አምጥታ እሷ ማን እግር ስር አውጥተዋለች? ኢየሱስ እግር ስር። ኢየሱስ ጌታ። ሃሌሉያ ሃሌሉያ። ያ ደግሞ አለኝ የሚለው ነገሯን ሁሉ ነገሯን አልፎ የሚያያትን ዛሬ አንድ እጅ አሳልፎ ያሻግራል። አሳልፎ ያሳይሃል። አሳልፎ ማየት ይሆንልሃል። ሰውየውን ከነገሩ በላይ ማየት ትጀምራለህ። በሱ ላይ ያለውን የእግዚአብሔርን ፕሮግራም ማየት ትጀምራል። እህትሽ ላይ ማየት ያለብን የእግዚአብሔርን ፕሮግራም፣ ወንድምህ ላይ የእግዚአብሔርን ፕሮግራም። ዛሬ መስዋዕታችሁ የሚያዘገየው ነገር ይመታል። መስዋዕታችሁ የሚያዘገየው ነገር ይመታል። ምክንያቱም እግዚአብሔር ሰጥቶ ጊዜ ሰጥቶ እድል ሰጥቶ ሰኮንድ ሰጥቶ እያንዳንዱን ነገር አድርጎለት ኢየሱስ ያድናል።
ይሄ ጥያቄ ለሁለት ሰዎች መልስ ይሰጣል። ጾም ጸሎትና ጌታን ለሚጋብዝ ሰው። እቺ ሴት ለጌታ የምትሰጠው እንጂ ከጌታ የምትቀበለው የላት። ለጌታ ዛሬ ምን ትሰጠዋል? እስኪ ራሴን በሉ፣ ነገሬን በሉ፣ እስኪ አቅሜን በሉ፣ እስኪ ብቃቴን በሉ፣ እስኪ ዛሬ ለጌታ ሰጠዋለሁ በሉ። አቅሜን ለማሰጠዋለሁ ለጌታ። እቺ ሴት ሰጪ ናት። ይሄ ሰውዬ ደግሞ ተቀባይ። ኢየሱስ ያድናል። ሃሌሉያ። ይገርማል እኮ ሕግ ይከለክለዋል፣ ብዙ ነገር አለ። ይሄ ነብይ ቢሆናል፣ ይሄ የእግዚአብሔር ሰው ቢሆን ባወቀ ነበረ። ያውቃል። እሷ ላይ ያለውን ነው ያወቀው። እሷ ላይ ያለውን ወደፊቷን ነው የሚያውቀው። አንተ ላይ ያለው ወደፊትህን ነው የሚያውቀው። አንተ ላይ ያለው ነገህን ነው የሚያውቀው። ሃሌሉያ። እንዳየ ድንጋይ የማያነሳ ኢየሱስ ስሙ ይባረክ። ዛሬ ወደ ክብር ትጓዛለህ። ዛሬ ወደ ተነገረልህ እንድትሄድ ዛሬ እግዚአብሔር እንዳየ ያልመጣ ከፊት ክብር ስላለን፣ እንዳየ ያላስጣለ እግዚአብሔር ከፊት ላይ ቀን ስላለው ነው። የእናንተ ቀን ዛሬ መለምለም ይጀምራል። ኢየሱስ ጌታ። ይሄ ሰውዬ ግን የጸሎት ፕሮግራም አዘጋጅቶ ጾም ጸሎት ጠርቶ ጉባኤ ብሎ ጌታ ኢየሱስ ና ብሎ ለጌታ ግን የሚበላ ነገር የለውም። ኢየሱስ ያድና። ቸርች ከመጣ ጌታን አገኘዋለሁ ብለና ሰንበዲና ሰንበዲን ለመክሰስ እንዳትመጣ። ክብሩን አይተ ግን ተቀብለ ትወጣል። ክብሩን አይተ ተቀብለ ትወጣል። ጌታ መጥቶ ጌታን ጠርቶ ጌታን አስገብቶ ለእግሩ ኋላ አስገባለት። ለጌታ የሚገባውን ትሰጣለህ በሉት እስኪ። ለማ ለጌታ። ኢየሱስ ጌታ ነው። ለማ ለጌታ። ይገርማል። ጌታን ጋብዞት እሷ በፀጉሯ ታብሰዋለች፣ እሱ ግን ውሃ አልሰጠው። ኢየሱስ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ተቀባይ መንፈስ ዛሬ ይመጣል። ሰጪ መንፈስ ወደ እናንተ ይመጣል። የሰጪነት መንፈስ ያገኛል። ፍቅር ሰጪ፣ ምህረት ሰጪ፣ በረከት ሰጪ፣ ገንዘብ ሰጪ፣ ህይወት ሰጪ፣ ላይፍ ሰጪ፣ አዲስ ነገር ካንቺ የሚጠገብ ነገር ከናንተ ሰጪነት ይወጣል። በእናንተ ውስጥ ሰጪነት ብቻ ይታያል። ኢየሱስ ጌታ። አይገርምም? እሷ የት እንዳለ ሰማች። ስለ ኢየሱስ የሰማችው ስትሰማ ለመስማት ኃጢአቴን ይቅር ይበለው አይደለም። ምን እሰጠዋለሁ? ምን ይመጥለዋል? እኔ አለኝ የምለው ነገር ምን ትልቅ ነገር? ይሄ የኔ ትልቅ ማማለያዬ ምንድነው? የኔ ትልቁ ነገር ምንድነው? ትልቁን ነገር ሰብሬ ለሱ ማምጣት አለብኝ አለችና አንድ ነገር አለች። ትልቁን ነገር። ለዚህ ነው ሮሜ ላይ ራስን ቅዱስ መስዋዕት አድርገህ አቅርብ ይላል። ዛሬ ቸርች ራስን ታቀርባል። ራስን ለክርስቶስ ታቀርባል። በረከትና ነገር ከዚህ በኋላ የመንፈስ ቅዱስ ሪቫይቫል ስለሚጀምር መንፈስ ቅዱስ ማይመጥነውን ነገር ከኛ ህይወት ላይ ያነሳ። ከመንገዳችን ላይ ማንሳት ይጀምራል። ከላይፋችን ላይ ማንሳት ይጀምራል። ከህይወታችን ላይ ማንሳት ይጀምራል። ኢየሱስ ጌታ። በእውነት የጋበዛችሁ ንጉሥ ያገልግላችሁ። በእውነት የጋበዛችሁት ኢየሱስ ያገልግላችሁ። የምትጋብዙት ኢየሱስ ያገልግላችሁ። ያቺ ግን ቆመች። ትንሣኤ ምስክር ሆነች። ሃሌሉያ። ለትንሣኤ ሁሉ አቅም ሆነች። ሃሌሉያ። ለጌታ የምትሰጠውን ጊዜ ጌታ ይቀበልልሃል። ለጌታ የምትሰጠውን ነገር ጌታ ይቀበለዋል። እሱም ራስህን ነው። በአይሁድ ሕግ ገና ሲመጣ እግር ይታጠባል። አናቱ ደርቆ ከሆነ ይዋጃል። ካህናት ምን አይታጣ የሚላል ዘይት ወይም ቅባት ምን አይበል አይታጣ የሚለው ዋጅ ሰው ነው በኪዳን ወደ ቤታቸው የሚያስገቡት። ኢየሱስ ግን እንደ ተራ ከዚህ በኋላ እህቴን እንደ ተራ ሰው አልቀበላትም በሉ እስኪ። አጠገብሽ ተነጋገሩ። እህቴ ለኔ ውድ ነሽ በላት። ወንድሜ ለኔ ውድ ነህ በል። አትቀልብኝም በሉት። አትቀልብኝም፣ ለኔ ውድ ትሆንብኛለህ። ምክንያቱም በላይ ያለው የእግዚአብሔር ቅባት ነው። በላይሽ ያለው የክርስቶስ ቅባት ነው። የክርስቶስ ቅባት ባንቺ ላይ አለ። የክርስቶስ ቅባት ባንተ ላይ አለ። የክርስቶስ ደም በእናንተ ላይ አለ። ኢየሱስ ያድናል። ሃሌሉያ። ኖርማል መሆን አይቻልም። ከዚህ በኋላ የኖርማል አመጣጥም የኖርማል አካሄድም እኛ ቤት አይቀጥልም። ክርስቶስ ኢየሱስ በክብር ይቀጥላል። ክርስቶስ ኢየሱስ በክብር ይታያል። ክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ይታያል።
ይገርመኛል። ሕግ ከልክሎት ከሕግ በላይ ሆኖ ኢየሱስ ገብቶ ቤቱ አይገርምም? ለምጻም ነው። ለምጻም ቤት እኮ መግባት አይቻልም፣ መንካት አይቻልም። ኢየሱስ ጌታ ነው። ሕጉ ምን ይለዋል? ይከለክለዋል። ከሕግ በላይ ገብቶለት ሕግ ያመጣል ራሱ። ዛሬ ሕግን የሚያፈርስ እግዚአብሔር እጅ ሃሌሉያ። ማንንም በክርስቶስ የምትተዋወቅበት ጊዜ ደርሶ ሰዓቱ አሁን ደረሰ። ደቂቃው አሁን ደረሰ። እናንተ ቤት ላይ ኢየሱስ ሊነግስ ደረሰ። ሃሌሉያ ሃሌሉያ። በቃ ይብቃ። ከዚህ በኋላ ፕሮግራም አዘጋጅተን ሰው እኛ ቤት ዋናው ንጉሱን ጠርተነው ንጉስ ሳይነግስ አይውጣ፣ ነግሶ በክብር ይውጣ። ውዳችንን ጋብዘን እሱ ውድ ሆኖ ይውጣ። ኢየሱስ ያድናል። ጠርቶታል፣ ጋብዞታል። ነገር ግን ውሃ አላመጣ። ጭራሽ ይፈትሸዋል። የአገልጋይ ነገር ልንገራችሁ፣ የዘመኑ በተለይ በቃ ይሄ ሰውዬ ልክ ነው ልክ አይደለም የሚሉት 40 ጊዜ መልእክት ከሰሙ ነው። ስንት ጊዜ? ዛሬ በቃ ዛሬ ይቴ ፕሌን ሰጣለሁ የሚለው ነገር ስንቴ መምጣት አለበት? ከዛ እኔ ስደግም እሱ ምንድነው ትክክለኛ ምንድነው ይላል። ነብይ ነው ብሎ የሚፈትሸው እኮ ትንቢት በመደጋገም ነው። ይሄ መንፈስ ዛሬ የተሰበረ ይሁን። ትንቢት በመደጋገም እንዴት እውነተኛ ይሆናል? አይደለም እንዴ? ኢየሱስ ጌታ ነው። እግዚአብሔር ሲናገር ስንት ጊዜ ሰማው? ኃይሌ ማን ነው? ኃይሌ ማን ነው? ኃይሌ እግዚአብሔር ነው። ማዳን የእግዚአብሔር ነው። ጥበብ የእግዚአብሔር ነው። ዛሬ አንዴ የሚነግር ነገር ይፈጸማል። ስላላመንክ ነው ወዳጄ የሚደግምልህ። ስላላመንክ የሚደጋግመው ስላልተቀበልክ ኢየሱስ ጌታ ነው። ትንቢቱ የተደጋገመው ስላልተቀበልከው እንጂ ይኸውልህ እንደ አብርሃም ትንቢትን የጠጣ የለም። ጠዋትም ይመጣል በቃ ይኸው ይሄን አሸዋ ቁጥር ዘር ይበዛል። ዛሬ መልእክት አልሰማም አለና ና ግባ እግሪ ይታጠባላል። ዛሬ እንግዳ ነገር ትበላለህ። ዛሬ የኔን ጉዳይ ትበላለህ። ዛሬ የኔን ታሪክ ትቀይራለህ። ዛሬ ኖርማል ቸርች አልመለስም። ዛሬ ኖርማል መጣ አታልፈኝም። ዛሬ እኔ ቤት በአካል ወርደህ ትበላለህ። ጉዳዩን ሳትበላ አትወጣም ማለት የኔን ነገር ሳትፈጽም ምን አትልም አትወጣም። እንቃረገው እግራችሁን አጥባል። አረ ዛሬ በቃ ዛሬ አታልፉም ማለት አስገባ። ከዛ መጣ ከበላ በኋላ የተነበዩት ትንቢት የዛሬ ዓመት ሲል ሳራ ሳቅ በሳቅ ምን አለች? ከት አለች። ምክንያቱም የትንቢት ጋጋታው በዝቷል። ትንቢት የጠገበች አይመስልም። ያውም ከኦሪጂናሉ ከእግዚአብሔር አሸዋ ዘርሽ እንዲህ ምን ይላል ይወርሳል። ዛሬ ትንቢቱ ፌል አያረግም በሉት እስኪ። ትንቢቱ አያረጅም። ምክንያቱም ሰማይ ነው ስላንቺ የተናገረው። እግዚአብሔር ነው ስላንቺ የተናገረው። እግዚአብሔር የተናገረውን ያደርጋል። ሃሌሉያ። ዛሬ ትንቢቱ ምን አይልም አያረጅም። እግዚአብሔር አንቺን ታምኖ አልተናገረም። አንተን ታምኖ ምን አላለም አልተናገረም። ኢየሱስ ያድናል። ነገር ግን የአብርሃም የሚያስገርመኝ ነገር አሁን አታልፉም ማለት ትንቢት ተናግረ ምን አትልም። ዛሬ ነክተው በልተው ጉዳይን ትሄዳል። ዛሬ ለአንድ ሰው እንዲሆናል ጉዳይ ዛሬ ይበላል ለሚል ታሪክ ተቀይሮ ይሄድ። ዛሬ ለሚናገር ሰው ይሆንለታል። ሰምቶ ለመሄድ አላልኩም። አብርሃም ይሰማ ነበር። አይ ዛሬ ግን አለ ልክ አበላው ጉዳዩን። ልክ ሲበላ እጅ የሚያሳጥብ ልጅ የለም። እጅ የሚያሳጥብ ምን የለም ልጅ የለም። ድክ አያያለና አን መሰጠት አለበት ዛሬ። እኔ ገርመኛል። ብዙ ጊዜ አብርሃም ትንቢት ሰምቷል። ዛሬ አንድ ነገር ጉዳይን በልዩነት ታየዋለህ በሉ እስኪ። ላይፍን በልዩነት ታየዋለህ። መንገድህን በልዩነት ታየዋለህ። እንደ ኖርማል ትንቢት አታየውም በሉት። ኢየሱስ ጌታ ነው። ሳራን ያየበት መነጽር ይለያል። ለሙታን ህይወትን በሚሰጥ በእግዚአብሔር ተማምኖ እግዚአብሔርን አምኖ ለማክብር እየሰጠ ባለመድከምና ልቡ ባለመውረድ ዛሬ የሄዳችሁበት መንገድ ይቀየራል። ትንቢት ሰምታተኛም ከዚህ በኋላ ትንቢቱን ታንቀሳቀሳል። ትንቢታችሁ መንቀሳቀስ ይጀምራል። እጅግር ያወጣል። ዛሬ እጅግር ትሰጠዋለህ ራስህ። ዛሬ ነገሩን ራስህ ትሰጠዋለህ። ሰዎች አይደሉም አንተ ታንቀሳቅሰዋለህ። ሰምቶ አልተኛም ወዳጄ።
ሰምቶ ቁጭ አላለም። አያ አለ። የዛሬ ዓመት ተብሏል። ዛሬ ነው ፕሮግራም መሆን ያለበት። ኢየሱስ ጌታ ነው። ስለዚህ ሳራ ጋር የተዋትን ሳራ፣ ያረጀችውን ሳራ፣ የደከመችውን ሳራ አይገርምም? አብርሃም ያምናል እንጂ ሳራ አምና አታውቅም። ዛሬ አጠገብ እግዚአብሔር እንደሚችል ስታምን ጉዳዩ ራሱ ታምኖ ይሰራልሃል በሉት። ኢየሱስ ጌታ ነው። እግዚአብሔርን ያምናል። አብርሃም አማኝ ነው፣ ይከተላል። ሳራም ለመጸነስ በእምነት ምን አገኘች ይላል። አየ ጉዳዩ አንተ እምነት ስትሰጠው ነው እምነት የሚካፈለው። አንተ ተኝተ ጉዳዩን ብቻ እግዚአብሔር ይችላል አይሰራም። ታሪክ የሚቀይር እግዚአብሔር፣ እንባ የሚያብስ እግዚአብሔር። ምን ይመስላል? ለሞተው ነገር አብርሃም ሕይወት የሚሰጣል ብሎ እኮ ነው ሄደው። ክብር እየሰጠ ነው የሄደው። ትንሣኤ አለን ያለ። ታዲያ ያንቺ ትንቢት ዛሬ እግዚአብሔር ማን ነው? እግዚአብሔር ከተናገረ ይሆናል። ዛሬ እግዚአብሔር ይችላል ብለ ተንቀሳቀስ። አንድ እንግዳ ነገር ይሆን። የሞተው ጉዳይ ላይ እግዚአብሔር ይነሳበታል። የሞተው ያበቃው ጉዳይ ላይ እግዚአብሔር መንቀሳቀስ ይጀምራል። አይሆንም የተባለ ጉዳይ ላይ እግዚአብሔር መንቀሳቀስ ይጀምራል። ማ ተቺ እያለ ማ ነቃሽ እያለ ማ እንዲህ እያለ አንተ ብቻ ስበርለት ዋናውን። ዛሬ ለዋናው ብቻ ስበር፣ ዋናው ታሪክን ይቀይረዋል። አብርሃም ያየበት እይታ ይገርመኛል። በጣም ነው የሚያስደንቀው፣ በጣምም ያስገርማል። ለማ ክብር እየሰጠ አይገርምም? አብርሃም አማኝ ነው እንጂ ሳራን አምኗት አያውቅም። የሆነ ቀን ግን አመናት። ይችላል እግዚአብሔር ብሎ። ማን ይችላል? ማን ይችላል? ለካ እምነት ይጋባል። እምነት ገባ ሳራ ማህፀን ውስጥ። ሃሌሉያ! ዛሬ እነግርሃለሁ ጉዳይ ውስጥ እምነት ይጋባል። እግዚአብሔር ይችላል ብለህ መነው ጉዳይ ላይ እምነት ይጋባል። ዛሬ ታሪካችሁ ላይ እግዚአብሔር ይጋባል። መንፈስ ቅዱስ ዛሬ መስራት ይጀምራል። እስከ ዛሬ ትንቢት ሰምተ ሊሆን ይችላል። ትንቢቱ ለካ ችግር የለበትም። ተጨባበጥና ጎን ላለው ትንቢቱ ለካ እግዚአብሔር ልክ ነው በለው እስኪ። ስላንተ የነገረህ እግዚአብሔር ልክ ነው። ስላንቺ የነገረሽ እግዚአብሔር ምንድነው? ልክ ነው። ሃሌሉያ ሃሌሉያ። ዛሬ ግን ያዘገየው በሉ እስኪ የኔ አለማመን ነው፣ የኔ አለመታዘዝ ነው። ዛሬ ታዘዛለሁ፣ ጉዳይ ይቀየራል። ጉዳይሽ ይቀየራል። ጉዳይ ይቀየራል። ኢየሱስ ጌታ ነው። ጉዳዩ ይቀየራል። ጉዳዩ መስመር መያዝ ይጀምራል። ቦታ መያዝ ይጀምራል። ሃሌሉያ። ስለዚህ ጉዳይህን የሚያስፈጽም መልአክ ዛሬ ይንቀሳቀሳል። አብርሃም ሰማና አለይ ዛሬ ዓመት ሲሉት ዛሬ ጀምሮ ስራውን ሄደ። ሰምቷል እኮ ትንቢት፣ ብዙ ጊዜ ትንቢት ሰምቷል አይደል? ኢየሱስ ጌታ። ለዚህ ነው መጽሐፋችን ምን ይላል? ግፈኞች የእግዚአብሔር መንግስት ምን ይላሉ? ይሁን የፈዘዘ የደነዘዘ ጴንጤ አይሆንም። የሚናጠቅ ሰው ግን ይወርሳል። እግዚአብሔር ይችላል ለሚል ሰው ይሁን። ማን ይችላል? ማን ያደርጋል? ማን ያከናውናል? ያከናውናል ብለህ ዝም አትልም። ዛሬ ትንቀናቀዛለህ። የእምነት መንገድ እግዚአብሔር ይጀምርላችሁ። የእምነታችሁን መንገድ እግዚአብሔር ማክበር ይጀምራል። የእምነታችሁን ታሪክ እግዚአብሔር መቀየር ይጀምራል። ሃሌሉያ። ዛሬ በከንቱ ቸርች አንመላለስ። ኢየሱስ ያድናል። አያችሁ ቸርች ገና ስትሄድ ስለ ኢየሱስ የሰማችሁ ያቺት መልካም ነው አለች። ነገር አለ ሚገርም ደስ የሚለኝ እሷ እሱ ጋር ስትሄድ እሷ ራሷን አላየች። ኃጢአተኛ የሚሏት ሰዎች፣ እንቲናት የሚሏት ሰዎች እሷ አላየችም፣ እሱን ነው ያየችው። አንተ እሱን ብቻ ዛሬ እንግዳ ነገር ይሆንላል። ሰዎች አንተን ይዩ፣ አንተ ብቻ እሱን ይዩ። እንግዳ ነገር መነካካት ይጀምራል። እንግዳ ነገር መቀያየር ይጀምራል። እሱን ይዩ። እሱ የጉዳይ ባለቤት ይሆናል። እሱ ተከራካሪ ይሆናል። እሱ ጠበቃ ይሆናል። እሱ ዋስትና ይሆናል። ኢየሱስ ያድናል። ኢየሱስ ድንቅ ጌታ ነው። ድንቅ አባት ነው። ምንም ጋር ሄደም እሱን ያየችው። ሃሌሉያ። እሱን ስታየው አለኝ የምትለው እሷ ውድ ሽቶን ዋጋ ከፍላ ራሷን ሸጣ የገዛችውን ነገር የምትቀባው አንተ ነህ ውዴ፣ አንተ ነህ። ሬሳ እንኳን ሆኖ ለሷ ሬሳ አይደለም፣ ሽቶ ገዝታ ነው የምትሄደው። ኢየሱስ ያድናል። ሃሌሉያ። ለሰው ሬሳ ነው፣ ለሷ ግን ሽቶ አለ። ለውዱ አሁንም ሽቶ ይገባዋል። አምልኮ ማታቋርጥ ሴት፣ ጀግና ሴት፣ ጀግና ሴት፣ እግዚአብሔር ላይ የምትመካ ሴት።
ሃሌሉያ። አይገርምም? ጌታ የሚሰጡትን ይወዳል። መጣና ይኸው ትንሣኤ እኮ ሌላ ሰው አልነካው፣ ሌላ ሰው አላየውም። መጣና ለሷ ነው። አንቺ ነሽ፣ አይዞሽ፣ አንቺ ኮሽ እኔ ያለው አለ። ይኸው ተነስቻለሁ ላንቺ፣ ተነስቻለሁ ላንቺ ጉዳይ። አይ ስትሆን ያጂው እኔ ተነስቻለሁ ወደ አባትሽና ወደ አባቴ፣ ወደ አምላካችሁና ወደ አምላኬ ይሄንን ንጹህ ደም አድርሼው ልምጣል። ይሄን ንጹህ ደም ሰው ሳይነካው ምን ልበል አሳርጌው ልምጣል። ዛሬ ሰው ሳይነካካው ነገራችሁ ይቀየራል። ብቻ ዋናሽ ዋና ይሁን፣ ኢየሱስ ዋና ይሁን። ይቀየራል። ዛሬ ምንጩ ይቀየራል። የትንሣኤ ምስክር ሆነች። ኢየሱስ ያድናል። አይገርምም? እሱን እያየ ስትመጣ ስለ ተከራካሪዎቹ እሱ መናገር ጀመረ። ኖ አለ። አንተ እንዲህ ነህ አለ። እሷ ግን አለኝ የምትለው ጸጉሯን ሁሉ ጠረገችዋል። አንተ አላጠብከኝም፣ የእሷ እምባ ግን እግሬን አጠበዋል። ሃሌሉያ። ዛሬ ይኸውልህ ተቀባይ ትውልድ አትሆንም፣ ሰጪ ንጉሥ ትሆናለህ። ጊዜህን ለኢየሱስ ስጥ በሉት። ከቀን በሉት፣ ማለዳውን ጸልይ በሉት። የእግዚአብሔርን ቃል አንብብ። ሃሌሉያ። ዛሬ ካጸላይ ወደ ጸላይ ትመጣለህ በሉት። ኖርማልነታችንን የሚቀይረው መንፈስ ቅዱስ ነው። ከጌታ ጋር ማሳለፋችን፣ ከጌታ ጋር መቆያታችን፣ ከጌታ ጋር መተባበሳችን ነው ማንነታችንን ይቀይረዋል። ኢየሱስ ያድናል። ዛሬ ምስራች ነገር አለው። ማይጸልይ ሰው ጸልይ፣ ተንበርከክ። ኢየሱስ ጌታ ነው። ቅዱስ መስዋዕት አድርገህ ራስን ምን በል ነው የሚለው? አቅርብ። እኔ ደግሞ ልብላው መጀመሪያ አለ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ አንዴ ምስራች አለኝ። በተለይ ክርስቲያን ለሆናችሁ ስለ ማንም አታንሱ፣ ስለ ራሳችሁም አታንሱ፣ ስለ ጌታ አንሱ። ያድናል። ኢየሱስ ላይ አትፈርበት። ይኸውልህ ስለኛ ብናወራ የሚያሳፍር ብዙ ጉድ አለን። ልብስ ከሸፈነን ይልቅ እግዚአብሔር የሸፈነን ይበልጥ። ወዳጄ ነግሬሃለሁ። ያ ሰውዬ በሕግ ተከልክሎ ነው ሴትይቷ ላይ ምን የሚለው እጁን የሚጠቁመው። ለምጻም መብላት ይችላል፣ መጋበዝ ይችላል፣ ቸርች መግባት ይችላል እንዴ? አይችልም። ትንሽ ብር ስላለው ምን ብለዋል? ያለ ሕግ ገብቷል አይደለም? የሆነ ምን ገዝቷል አይደለ? ራት የሚችል የሚጋብዝ ምን አለችው? ራት ጋብዛለሁ ብሎ የጠራው በምኑ ነው? በገንዘቡ ነው ወዳጄ። የሱ ለሆዱ ነው፣ ያቺ ግን ለክብሩ ነው። ሎጥን የረዱት መልአክ ይመጣሉ። እየተንገዳገድክም ተራራው ላይ ትመጣ። እግዚአብሔር አንድ ሰው ስለ ትላንት ስለተነገረበት ትንቢት ስለተናገረው ትንቢት እግዚአብሔር አንድ ሰውን ከፍ ማድረግ ይጀምራል። እናንተን ከፍ ማድረግ ይጀምራል። እናንተን ማንሳት ይጀምራል። ቤታችሁን ማንሳት ይጀምራል። ጉዳያችሁን ማንሳት ይጀምራል። ኢየሱስ ያድናል። ሃሌሉያ። ስለተናገረው ትንቢት ታማኝ ስለሆነ ከፍ ያደርጋል። የጥፋት ውሃ የበዛው በሉ እስኪ መርከቧን ከፍ እያረጋት። ሰይጣን ብቁ ስለሆነ ሳይሆን የሰይጣን አናት ላይ ሊያወጣህ ነው። ላትደበቅ ልትወጣ ነው። ሃሌሉያ። ኢየሱስ ጌታ። ብዙ አገልጋይ ከማቆያ ይወጣል። ከማቆያ ትወጣለህ። ኢየሱስ ጌታ ነው። አጀንዳው ባንተ ላይ ግን አጀንዳው ባንቺ ላይ የረዳሽን እግዚአብሔርን ታመሰግኛል። ያገዛችሁን እግዚአብሔርን ታመሰግናል። የደገፋችሁን እግዚአብሔርን ታመሰግኑታላችሁ። እሱም ነገራችሁን ይባርከዋል። ኢየሱስ ያድናል። የበረከት ምንጭ ወደ ቤታችሁ ይመጣል። ከዚህ በኋላ እግዚአብሔር የእግዚአብሔርን እጁንም ልጁንም ታያለ። ኢየሱስ ጌታ ነው። እዚህ ጋር የምሰማው ድምፅ ሎጥን የረዱ መላኮች። ሰበብ የለም በሉ እስኪ። ሰበብ ምን የለም። እከሌ ሰበብ እንዳታሳብብ። መልአኩ ነው የሚረዳ። መልአኩ ነው ገፍቶ የሚያወጣ።
ካቃተ ነገር ዛሬ ተፋታው። ተፋታችሁት። ከችግር ተፋታችሁት። ከሐዘን ተፋታችሁት። ከማይገባችሁ ጥያቄ ተፋታችሁት። ካልገባጸልያችሁ ለውጥ ካጣችሁበት ነገር ዛሬ ተፋታው። መፋቻ ሆነልህ። መፋቻ ሆነልህ። ጸልየ አልፋታም ያልከውን ዛሬ ተፋታው። የመልአኩ ኃይል ዛሬ ማፋታት ይጀምራል። አልበቃም ያልከውን ብቁ ያደርጋል። የሚያበቃ መንፈስ፣ የሚያበቃ እጅ በኢየሱስ ስም ወደ እናንተ መጣ።